ጤና ይስጥልኝ ተመልካቾቻችን፣ ሰኞ ታህሳስ 6 2018 ምሽት የዜና ክፍለ ጊዜ ላይ እንገኛለን። ዋና ከተባሉ የዓለማችን ጉዳዮች በአውስትራሊያ የሽብር ጥቃት መሳሪያ ነጥቆ ተጨማሪ ሕይወት አድኗል የተባለው ግለሰብ ትልቅ አድናቆትና ስጦታ እያገኘ ነው። ገዳዮችን በተመለከተ ያልተነገሩ ታሪኮች ተሰምተዋል። ዩክሬን የኔቶ አባል የመሆን ህልሟን ልትተው እንደምትችል ፍንጭ ሰጥታለች። በርሊን ውስጥ የሰላም ንግግር ተካሂዷል። እንዲሁም ደግሞ ከባለቤቱ ጋር ሞቶ ስለተገኘ ታዋቂ የዓለማችን አርቲስት የምንላችኋለ። አብራችሁን ቆዩ። በላይ በቀለ ነኝ። የአውስትራሊያን የሽብር ጥቃት የፈጸሙት በጽንፈኛ አመለካከት የሰከሩ አባትና ልጅ ናቸው ተባለ። የሟቾች ቁጥር 15 ሲደርስ ከ40 በላይ ቆስለው ሆስፒታል ይገኛሉ። የአንደኛውን ጥቃት ፈጻሚ መሳሪያ ታግሎ የነጠቀውና በጥይት ቆስሎ ሆስፒታል የሚገኘው ሶሪያ ተወልዶ ያደገው አህመድ አልአህመድ ትልቅ አድናቆትና ሙገሳም እየጎረፈለት ሲሆን አንድ አሜሪካዊ ባለሀብት $100,000 ስጦታም አበርክቶለታል። አህመድ ለራሱ ሳይሳሳም መሳሪያውን ታግሎ በመንጠቁ ተጨማሪ ሕይወት ማትረፍ ችሏል። አህመድ እኛን ብቻ አይደለም ሶሪያን፣ ሙስሊሞችንና መላውን ዓለም ያኮራ ጀግና ነው ብለዋል የአውስትራሊያ ባለሥልጣናት። ጥቃቱን የፈጸሙት የ50 ዓመት ሳጅድ ኤክራም የተባለ አባትና የ24 ዓመት ልጁ ናቪድ ኤክራም ናቸው ተብሏል። አባት እዚያው በጥቃቱ ስፍራ ሲገደል፣ ልጅ በጽኑ ቆስሎ ሆስፒታል ይገኛል ነው የተባለው። አባት በ1990ዎቹ በተማሪ ቪዛም አውስትራሊያ እንደገባና ልጅ እዚያው አውስትራሊያ እንደተወለደ ሲነገር ከአይኤስ የሽብር ቡድን ጋር ግንኙነት ሳይኖራቸው እንዳልቀረ ተመልክቷል። በመኪናቸው ውስጥ የአይኤስ ምስል መገኘቱን አባትና ልጅ ጥቃቱን ለመፈጸም ከቤት ሲወጡ ለቤተሰብ አሳ ለማስገር እንደሚሄዱ መናገራቸውን የልጁ እናት ለመገናኛ ብዙሃን ገልጻለች። አባት ሕጋዊ የጦር መሳሪያ ፈቃድ የነበረው ሲሆን በስሙ የተመዘገቡ 6 መሳሪያዎች ከጥቃቱ ስፍራ መገኘታቸውን ፖሊስ ገልጧል። እስካሁን ከጥቃቱ ጋር ተያይዞ 3 ሰዎች በፖሊስ ቁጥጥር ስር ሲሆኑ ጥቃቱን የፈጸመው አባት በተማሪ ቪዛም ከየት ሀገር አውስትራሊያ እንደገባም እስካሁን ይፋ አልተደረገም። ከሟቾች መካከል አንዲት የ10 ዓመት ልጅና የ87 ዓመት አዛውንት እንደሚገኙበት ፖሊስ ገልጧል። እስካሁን ቆስለው ሆስፒታል ለተኙ ከ40 በላይ ሰዎች ተጨማሪ ደም እንዲዋጣ ተጠይቋል። ከቆሰሉት በርካቶቹ አስጊ ሁኔታ ላይ እንደሚገኙ ይህንኑ ዓመታዊ የአይሁዳውያን ሐኑካ በዓል እያከበሩ ባሉ በርካታ ሰዎች ላይ በሲድኒ ቦንዳይ ባህር ዳርቻ የተፈጸመውን ጥቃት ሀገራት ማውገዛቸውን ቀጥለዋል። የአውስትራሊያ ጎረቤት የኒውዚላንድ ጠቅላይ ሚኒስትር ክሪስ ሉክሰን ሁለቱ ሀገሮች ከወዳጅም በላይ ቤተሰብ መሆናቸውንና በጥቃቱ ክፉኛ መደንገጣቸውን ገልጸዋል። ለመላው የአውስትራሊያ ሕዝብ መጽናናትን ተመኝተዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ በሲድኒ ቦንዳይ የባህር ዳርቻ የተፈጸመውን ይህንኑ የሽብር ጥቃት በጽኑ አውግዘዋል። ማንኛውንም ድጋፍ ለማድረግ ዝግጁ መሆናቸውን ቀደም ሲል የውጭ ጉዳይ ሚኒስትራቸው ማርኮ ሩቢዮ ተመሳሳይ መልእክት መላካቸው ይታወሳል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬስ በበኩላቸው አሳፋሪና አስደንጋጭ ሲሉ የገለጹትን የሽብር ተግባር አውግዘዋል። በመላው ዓለም የአይሁዳውያን ሐኑካ በዓል የመጀመሪያው ዕለት ላይ ለሚገኙ ሁሉ መጽናናትን ተመኝተዋል። የፍልስጤም አስተዳደር በተመሳሳይ የብጥብጥ የሽብርና የግድያ ወንጀሎች በሙሉ በአንድ ቃል ሊወገዙ ይገባል ሲል መግለጫም አውጥቷል። የአውሮፓ ህብረት ኮሚሽን ፕሬዝዳንት ኡርሱላ ቫንደርሌን እና የህብረቱ የውጭ ጉዳይ ኃላፊ ኬጃ ካላስ በጥቃቱ እጅግ ሐዘን እንደገባቸውና በአይሁዳውያን ማህበረሰብ ላይ የሚፈጸም ጥቃት በአንድ ድምፅ ሊኮነን ይገባል ሲሉ ገልጸዋል። የጣሊያን ጠቅላይ ሚኒስትር ጆርጂያ ሜሎኒ ማንኛውንም መሰል የሽብር ተግባርና የጸረ አይሁዳውያን እንቅስቃሴን በጽኑ እንደሚያወግዙ አመልክተዋል። የሊባኖስ ፕሬዝዳንት ጆሴፍ ኡን ሰላማዊ ሰዎችን በዚህ ሁኔታ ማጥቃት የጀግንነት ምልክት አይደለም ሲሉ አውግዘዋል። ሳውዲ አረቢያም፣ የተባበሩት አረብ ኤምሬትስ፣ ዮርዳኖስ፣ ፈረንሳይ፣ የዓለም የሙስሊም ሊግ፣
የኒውዮርክ አዲሱ ከንቲባም ድፍን ዓለም በሲድኒ የተፈጸመውን ጥቃት በአንድ ቃል አውግዟል። በጥቃቱ የሞቱ ሰዎችን ለመዘከር በተለያዩ አካባቢዎች የሻማ ማብራትና የጸሎት ስነ ስርዓት የተካሄደ ሲሆን በመላው ዓለም ይህንኑ የአይሁዳውያን ሃኑካና ከፈረንጆቹ ገና በዓል ጋር ተያይዞ ሌላ ጥቃት ይፈጸማል በሚል የጸጥታ ጥበቃም መጠናከሩ ይሰማል። በአሜሪካና ዩክሬን መካከል በርሊን ውስጥ የሰላም ስምምነት ለመድረስ ንግግር እየተካሄደ ነው። ፕሬዝዳንት ዘለንስኪና የአሜሪካ ልዩ ልዑክ ስቲቭ ዊትኮፍ ለሁለተኛ ቀን ንግግር እያካሄዱ ናቸው ተብሏል። በእስካሁኑ ሂደት መልካም ውጤት እየታየ መሆኑ ሲነገር፣ ዘለንስኪም ተጨባጭ ደህንነት ዋስትና ካገኙ ኔቶን የመቀላቀል ሐሳባቸውን እንደሚተዉ ፍንጭ ሰጥተዋል። ስምምነት ተደርሶ ጦርነት ከቆመ በኋላ ሩሲያም ተመልሳ ወረራ እንደማትፈጽም አስተማማኝ የደህንነት ዋስትናም ይፈልጋሉ ዘለንስኪ። በዛሬው የበርሊን ንግግር የጀርመን ቻንስለር ፍሬድሪክ ሜርዝ እና ሌሎች የአውሮፓ መሪዎች እንዲሁም የአውሮፓ ኮሚሽን ፕሬዝዳንት ኦርሱላ ቫንደርሌን መሳተፋቸው ታውቋል። ለሩሲያም የዩክሬን የኔቶ አባል መሆን የማይታሰብና ቀይ መስመር ሲሆን የመሬት ጉዳይም ለድርድር የማይገባ ነው ይላሉ የሞስኮ ባለሥልጣናት። ሩሲያም የዩክሬንን ዶንባስ ግዛት አብዛኛውን ስትቆጣጠር ቀሪውን ዩክሬን ለቃ እንድትወጣም ትፈልጋለች። ዩክሬን ለቃ ካልወጣችና ሩሲያ ምስራቃዊ የዶንባስ ግዛት በእጇ ማድረግ ካልቻለች ምንም አይነት የሰላም ውል እንደማትቀበል ደጋግማ መግለጿ ይታወቃል። ለዩክሬን ፕሬዝዳንት ዶንባስን ለቆ መውጣት የማይታሰብ ሆኖ የቆየ ሲሆን አሁን በቀጠለው ድርድር ይሄው አወዛጋቢ ጉዳይ እንዴት ሊፈታ እንደሚችል እስካሁን የታወቀ የለም። የዛሬው ንግግር ያስተናገደችው ጀርመን ለዩክሬን የሚደረገው ድጋፍ ከከሸፈ ምናልባትም ቀጣይ የሩሲያ ኢላማ ጀርመን ልትሆን ትችላለች ብሏል የሀገሪቱ ውጭ ጉዳይ ሚኒስቴር። አውሮፓም ትብብርና መደጋገፉን አጠናክሮ ካልቀጠለም ሩሲያም የልብ ልብ አግኝታ ነገ ሌላውን ሀገር የማትወርበት ምክንያት የለም ሲል ገልጧል። ጀርመን የሚጠበቅባትን ሁሉ የምታደርገውም አንድም ለዩክሬን በሌላ በኩል ለራሷም ጭምር መሆኑን፣ በተያያዘም የዩክሬንን መከላከያ ኢንዱስትሪ ለማጠናከር በርሊን አስፈላጊውን ድጋፍ ለማድረግ ቃል መግባቷም ታውቋል። ከዓለማችን ታዋቂ የፊልም ዳይሬክተሮች አንዱ ሮብ ራይነር እና ባለቤቱ በሎስ አንጀለስ መኖሪያ ቤታቸው ሞተው ተገኙ። የ78 ዓመቱ ታዋቂው ዳይሬክተር እና ባለቤቱ በምን ምክንያት እንደሞቱ ፖሊስ እያጣራ መሆኑ ሲነገር፣ ሁኔታው ለወዳጅ አድናቂዎቹ አስደንጋጭ ሆኗል። ስታንድ ባይ ሚ እንዲሁም ቶም ክሩዝ፣ ጃክ ኒኮልሰን እና ዴሚ ሙር ዋነኛ ተዋናይ የሆኑበት ኤ ፊው ጉድ ሜን፣ ስፓይናል ታፕ እና ሌሎች በርካታ ታዋቂ ፊልሞችን ዳይሬክት አድርጓል ሮብ ራይነር። የአሜሪካ የቀድሞው ፕሬዝዳንት ባራክ ኦባማ በታዋቂው ዳይሬክተር ሞት የተሰማቸውን ጥልቅ ሐዘን ገልጠዋል። ፖሊስ እስካሁን የሟቹን ልጅ ኒክ ራይነርን በጥርጣሬ ይዞ ማሰሩ ሲነገር፣ ራይነር ከመሞቱ አስቀድሞ የሕክምና የድረሱልን ጥሪ ማድረጉ ታውቋል።